በእግራቸው እንዳይረግጡት ተመልሶም እንዳይነክሷችሁ የተቀደሰውን ለውሾች አትስጡ። እንቆቻችሁንም በእሪያዎቹ ፊት አትጣሉ። ይደግማለሁ። በእግራችሁ እንዳይረግጡት ተመልሶም እንዳይነክሷችሁ የተቀደሰውን ለውሾች አትስጡ። እንቆቻችሁን በእሪያዎቹ ፊት አትጣሉ። ይሄ እሪያ የሚባለው አሳማ ነው መሰለኝ። ለአሳማ ማለት ነው። ነቢይ ሆኜ በተነሳው በዚህ በ10 ዓመት ቆይታ ውስጥ ጌታ እግዚአብሔር ረድቶኝ አንድ ጊዜ እንኳን በማይሆን ቦታ ላይ ተገኝቼ አላውቅም። ግን አንድ ጊዜ ብቻ ተገኘው። በጣም በህይወቴ እየገረመኝ ለጉባኤ ለሰው ሁሉ ትምህርት እንዲሆን ከቃሉ ሐሳብ ጋር ስለሚሄድ ነው የማወራው። በዚህ ዓመት መስከረም 1 ጀምሮ ከቤት ወጣው። በጣም በህይወቴ የገረመኝ ወጣውና ጅማ ሄድኩ፣ ቦንጋ አለፍኩ፣ አመያ አለፍኩ፣ ቴፒ አለፍኩ። ወደ መጤ የሚባል ከተማ ነው የሚሄደው። ለአንድ ሰው ይመጣለው አልኩ። ቦንጋ ሲደርስ ስልኩ አይሰራ። አመያ ሲደርስ ስልኩ አይሰራ። ቴፒ ሲደርስ ስልኩ አይሰራ። ቀጥሎ ባለው ስቴፍኖስ ሰማው። አንተን በአይኑ እንኳን ማየት አይፈልግም የሚለው ጉዳይ ሰማው። አይፈልገኝም እንዳትሄድ እሱ ጋር አሉኝ። እኔ አንድም ከቤት ወጥቻለሁ። ጊዜው በዓል ቢሆንም ጅማ አቋርጬ ቦንጋ አልፌ አማን አልፌ ቴፒ አልፌ እዚህ ከተማ ሲደርስ እሱ አይፈልግም። እኔ መሄድን አልተውም ብዬ ወደ ከተማ ጉዞ ቀጠልኩ። በጣም በምድር ላይ የገረመኝ ሀገርና በዚህ በኢትዮጵያ ምድር የገረመኝ ክልል ቢኖር ጋምቤላ። እግዚአብሔር ኢትዮጵያን ሲባርክ በኔ ምርጫ ቢሆን ቅድሚያ ቢባረክ ብዬ የማስበው ከተማ ጋምቤላ ክልል መጤ ላይ ያጋጠመኝ ልንገራችሁ። ወደዛ ከተማ ሲደርስ ያ እኔ የምወደው ሰው ላካ አይወደኝም። ግን በጣም የገረመኝ ጉዳይ ምንድነው? የክልሉ መሪ የከተማ ካንቲባ የፖሊስ ኃይል ሁሉ ተነስቶ ወደ እኛ ሀገር የተቀባ ነብይ እየመጣ ነው፣ እቤት ሆነ አንቀበልም፣ የኛ ድንበር ሲገባ እኛ እናጀባለን ተብሎ የመንግስት አካላት አልዋሽም፣ በእውነት የቀረ ሰው የለም። እስከ ቴፒ ጫፍ ደርሰው ሁሉ እየጠበቀኝ ነው። እኔን ሲያየኝ የክልሉ ከተማ ካንቲባ፣ የወረዳው፣ ዞኑ፣ ፖሊሶቹ፣ ልዩ ኃይል፣ ፌደራሉ፣ የከተማ ሽማግሌዎች፣ እናቶች በጌታ የሆነው በጌታ ያልሆነው እያለቀሱ አጀቡኝ። ወደዛ ከተማ ሲሄድ እኔ በዚህ በኢትዮጵያ ውስጥ አይቼም አላውቀው ነገር ማወራው የመጤ ከተማ ካንቲባ የተቀባ ይህ የእግዚአብሔር ሰው ከኛ ከተማ ተነስቶ ወደ ሀገር ቤት እስከሚመለስ ድረስ ሁላችሁ ቢሮ ዝጉ ተባለ። ፍርድ ቤት ዝግ ነው፣ ፖሊስ ጣቢያ ዝግ ነው፣ ፋይናንስ ዝግ ነው። ከተማ ካንቲባ ከኛ ጋር አይቼ አላውቅም። ቀጥሎስ ከተማው ሰላም ነው። እኔ አለው ነቢይ ጉርማ አለ፣ የኔ ሹፌር ማሙ አለ፣ ዳዊት አለ። ከተማ ላይ ትልቅ ሆቴል አለ።
ይሄ ሆቴል ሌላ ሰው እንዳይከራይ ተባለ። እናንተ ተይኙ ተብሎ ፖሊስ ሁሉ ውጭ ግቢው ቡና የሚያፈሉ እነማን ቢሆን ጥሩ ነው? አፈ ጉባኤ ቡና ታፍላ። ዳኛዎቹ ምግብ ይስሩ። ካንትባዎች እጅ ያሳጥቡ። የት ገባው አልኩ እኔ አለመጥኩማ። ሲኒው ከበደኝ። ማን ያፈላው ቡና እንዴት ነው የምጠጣው? ተሸማቀቅኩ። ደስተኛ ናችሁ እነሱ? ምንም። አሁን መጤዎች መጥቶ ነው እንጂ ጋምቤላ ላካ ሙሉ ጴንጤ ብቻ ነው። አሁን መጤዎች ናቸው የመጡት። 100% ሰው ጴንጤ ይሆናል። እኔ አላቅም። የተቀባ ከመጣ ነብይ ከመጣ እኛ ሀገር ህጉ ይሄ ነው። እኛ አንተን እንሰማለን። ጉባኤን አገልግል። ግማሹ መቶ ይሄው የኛ ቸርች ውሰድ። የኛ ቸርች JW አለ እዛ ከተማ ላይ አላገለገልኩም። የኛ ቸርች የኛ ህዝብ እንወድሃለን ብቻ ተናገር። ያለመጥኩ ሙቀት ቡና የሚያፈላ ምግብ የሚያጎርስ አልጋ የሚይዘው ውጪ ጠባቂዎች ማን ይጠብቃል? ከተማው ሰላም ነው። ለእናንተ ለአእምሯችሁ እንድመች እኛ አለን። ስለ ምግብ አያገባችሁ። ነብይ ሆኜ ከተነሳው እስከ ዛሬ ቀን ድረስ እኔና የኔ እንግዳ አንድ ከተማ ገብተን 20 ሳንቲም ወጪ ሳናወጣን ዝም ብለን በልተን ጠጥተን ዝም ብለን አገልግለን የመጣንበት ብቸኛ ከተማ በ10 ዓመት ጋምቤላ። እኔ የምወደው አንድ ሰው ጠለኝ ነው የምላችሁ። ወደ ዋና ሐሳቤ ልመለስ። አህዛቦች ተቀበሉኝ። ከተማ ካንቲባ ተቀበለኝ። አፈ ጉባኤ ሴት ናት ተቀበለችኝ። ፖሊስ ሁሉ ተቀበለ። እኛ አንተ እንሰማለን። እኔ ህግ አካል ሲባል ከዚህ በፊት ብዙ ጊዜ ከነሱ ጋር ብዙ ንክኪ የለም። ጸልይ አላቀም። ለፖሊስ ጌታ እንደዚህ እንደምናገኝ አላቀም። ለከተማ ካንቲባ ጌታ እንደዚህ እንደምናገኝ አላቀም። ልባቸው ቅን ነው። ሰማይ ተከፈተ። ወደ ቤቴ አይደለም የሚለው ይሄው ላንተ የሚሻል ቦታ ሆቴሉ ላንተ ግቢው ላንተ እንዳይከራይ አንተ ከዚህ ከተማ ሳትወጣ። ሐሙስ ገባን። ሐሙስ፣ ዓርብ፣ ቅዳሜ፣ እሁድ፣ ሰኞ በቤቴ አይቼ ማላቀው ክብር፣ ወላይታ ሄጄ አይቼ ማላቀው ክብር፣ አዋሳ ገብቼ ያላገኘው ክብር አይቼ ማላቀው ክብር አደረጉልኝ። የዛ ሰው ልብ ቢሆን ኖሮ የኔ ባህሪ አይደለም ከኔ አፍ መርገም አይወጣም። እኔ አልናደድም። እኔ ባልቆጣው እንኳን የጌታ መንፈስ ይቆጣ ብዬ ነው የማስበው። እኔ ከዚህ ከተማ ከአዲስ አበባ ተነስቼ ከቤት ተነስቼ ጅማ አልፌ ቦንጋ አልፌ ማያ አልፌ ቴፒ አልፌ መጤ ሲገባ ኤሶ ዘጋ ነው የሚያሰኘው። አንዱ ግን ዝም ብል የከተማ ሰው ግን ተቀበለኝ። ሰዎች እንዲህ አሉ፣ አንተ ለኛ እንቁ ነህ አሉ። የምወድ ብዙ አለ ማለት ነው። ይደግማለሁ፣ የምወድ ብዙ ህዝብ አለ ያልኩ ነው። ቀኝ ከፍ አድርገና ብዙ ህዝብ ይወደኛል በል እስቲ። እኔ ሰምቼ ያውቃለሁ። አንዳንድ ሰዎች እንትና ጠለኝ ብሎ መርዝ ጠጥቶ ሲሞት አይቼ ያውቃለሁ። ሰምቼ ያውቃለሁ። የምወደው ባለቤቴ ጓደኛዬ ክዶኛል፣ ጠልቶኛል፣ እሞታለሁ። ለምን ትሞቻለሽ? እሱ ይሙት የምጠላሽ። እስቲ አሜን። ኧረ እንትና አልወድም ብሎኛል፣ ሰምቼ ያውቃለሁ። አልፈልግሽም ብሎኛል፣ ሰምቼ ያውቃለሁ። ለምጠላ ሰው ታዲያ ለምን ትሞታለህ? እንደመሞት ካለብህ እኮ ለምወድ እኮ ነው። እንትና ጠለኝ ብለህ እንዴት ትሞታለህ? እንትና ፊቱን ቀየረ፣ ስልኩን ዘጋ፣ እሱ አይወደኝም፣
ከዚህ በኋላ ህይወቴ እንደዚህ ሆነ። አሁንም የሚጠላ ጌታ ዞር ያድርግልህ። የምወድን ከሩቅ ያምጣልህ። ቀኝ ከፍ አድርግልኝ። ይሄ አስመሳይ ሰው ሁሉ ካንተ ዞር ይላል። አስመሳይ እስቲ አሜን። ከዚህ በኋላ እንዲህ ይሆናል። አስመሳይ ሁሉ ሃይ በዲስታንስ እስቲ አሜን። እኔ ዛሬ ጸልያለሁ በኢየሱስ ስም በዚህ ዓመት ጌታ እግዚአብሔር አስመሳይ ሁሉ ዞር ያደርግልሃል። እስቲ እኔ አስመሳይ ቻው ብልሲ አዎ የህይወት አስመሳይ የአፍ አስመሳይ ልቡ ሌላ ተንኮል የያዘ ከላይ የሚሰቅ ከውስጥ የሚሸወድ መጥፎ የሆነ ሰው የራቀ የምትለው ካለ እንኳን ዞር ያደርጋል። አሜን። እግዚአብሔር ዞር ያደርግልሃል። ያደርግልኛል። እግዚአብሔር ዞር ያደርግልሃል። ያደርግልኛል። ተባረኩልኝ። ይደግማለሁ። በ10 ዓመት ቆይታዬ ውስጥ እኔ ወደ አንድ ሰው መጣው ካልኩ እስካሁን ድረስ በህይወቴ እስከማውቀው ድረስ ዌልካም ነው የማውቀው። የልቡን በልቡ ይዞ ዌልካም ነው የማውቀው እንጂ ከአዲስ አበባ ተነስቼ የሄድኩን ሰው የሚዘጋ ሰው እኔ አይቼ አላውቅም። ጌታ ግን መልካም ሰው አዘጋጀልኝ። አሜን። ዛሬ የቃሉ ሐሳብ እንዲህ የምን ነው? እንቆቻችሁን በሪያዎች ላይ በውስጥ ያለው ወርቅህን ለአሳማ አትስጥ። እየጨረስኩ ነው። ለአንዳንድ ሰዎች ትንቢት የማይቀበል ሰው አለ። ለምን ትታገላለህ? ፈውስ የማይቀበል ሰው አለ። ለምን ትታገላለህ? የሚቀበል ህዝብ እያለ የሚሰማ ህዝብ እያለ አሜን። እስቲ አሜን አሜን። እስቲ ከዚህ ጉባኤ የሚወደ ካለ እጅ ያሳያል። ክብር ለኢየሱስ ይሁን። አሜን። አንድ እስቲ በጩኸት አግዙኝ፣ በጩኸት አግዙኝ። የምትወድን በጩኸት አግዙኝ። የሚሰማኝ ህዝብ አለ። እነሱ ባይፈልጉም የሚሰማኝ ህዝብ አለ። አሜን። የሚቀበል ህዝብ አለ። አሜን። የሚወደ ህዝብ አለ። ትወዱኛላችሁ? እስቲ እኔ እጅን አወዛወዝ። አዎ ቃሉ የጨረስክ ነው። እንቆቻችሁን ለእሪያዎቹ አሳልፋችሁ አትስጡ። ትንቢት ለማይቀበል ፈውስ ለማይቀበል ያንተ መልካም ልብ ለማይታየው ሰው ራስን እያስረዳ እየተናገርክ ከዛ ሰው ጋር ጊዜ አትውሰድ። ይሄ ስንት ነው? 2 በህይወት መጠንቀቅ ያለብህ 2 ሰዎችን ተናገር። መጸለይ ጀምራለሁ። አሁን ከዚህ ጉባኤ መካከል ህያው ጌታ ነው የምላችሁ ለኢትዮጵያ ወሳኝ ሰዎች አላችሁ። አሜን። ለአፍሪካ ወሳኝ ሰዎች አላችሁ። አሜን። ለወንጌል ወሳኝ ሰዎች አላችሁ። አሜን። እኔ ዛሬ ጸልያለሁ። ጌታ ወንበር ያዘጋጃል። አሜን። ቦታ ያዘጋጃል። አሜን። ከተማ ያዘጋጃል። አሜን። ማይክ ያዘጋጃል። አሜን። ህዝብ ያዘጋጃል። አሜን። በአንተ ዘመን ከተማው ያርፋል። አሜን። ሀገር ያርፋል። ከተማው ያርፋል። ሰነ ኢየሱስ ቁጭ በሉ እስኪ። ለማይገባው ሰው ለማይሆን ሰው ህዝብ ያወርዳል፣ ህዝብ ያስነሳል። ህዝብ ያወርዳል፣ ሰው ያወርዳል፣ ሰው ያስነሳል። አንዳንድ ቦታ ሰዎች ያወርዱሃል፣ ይንቁሃል፣ አይፈልጉም። ስምን አይፈልጉም፣ ፎቶን ማየት አይፈልጉም። ድምፅን ከሰሙ ሁሉ ይረበሻሉ። የሚጠሉ ሰዎች አሉ። ዛሬ ወደዚህ ቦታ ሲመጣ ኦሮጆ እዚህ ግቢ አልገባም። ጸልያለሁ። ከነጋ በኋላ አልተኛም። በሆነ ጸልያለሁ። ከጌታ ዘንድ ሰምቻለሁ። በዚህ ጉባኤ መካከል ዝቅ ያለ ሰው አለ፣ የተዋረደ ሰው አለ። በውስጡ ትልቅ ያለ ተዋርዶ ያለ ሰው አለ። ያልተገለጠ ሰው አለ፣ የተሸፈነ ሰው አለ። ወንድሞች አልተረዳም፣ ቸርች አልተረዳም፣ ጓደኛ አልተረዳም፣ ቤተሰብ አልተረዳም። ግን ትልቅ ነገር አለ። ብታወራ አይሰሙም፣ ብትናገር አይቀበሉም። ትምህርትን፣ ስብከትን፣ ጸጋህን፣ አካሄድን በጣም ያዋርዳሉ፣ ዝቅ ያደርጋሉ። 2 እጅ ከፍ አድርግልኝ። አንድ ወር ሳይሞላ እግዚአብሔር ቦታ ያዘጋጃል። አሜን።
አድራሻን ይቀይራል። ከተማን ይቀይራል። የምሰማ ነጮች ይመጣሉ። ጥቁሮች ይመጣሉ። ከሩቅ ይመጣሉ። ከቅርብ ይመጣሉ። እሱ አልፈለገም እንጂ አንተማ ተፈላጊ ሰው ነህ። አሜን። አንቺማ ተፈላጊ ሴት ነሽ። አሜን። አንቺ ጀግና የእግዚአብሔር ሴት። አሜን። አንተ ጀግና የእግዚአብሔር ሰው። አሜን። ገና ሌላ ከተማ አለ። አሜን። ገና ሌላ ህዝብ አለ። ገና ቸርች አለ። ገና ብዙዎች ባንተ ይፈወሳሉ። እሳኔ ኢየሱስ አሜን። ቁጭ በል እስኪ። ከዚህ ቀን አምልኮ በኋላ ድጋሜ ወደዚህ ቦታ መጥቶ ለማምለክ ጊዜ የማያገኝ ሰው አለ። እኔ ዛሬ ጸልዬ እሸኛችኋለሁ። ከዛሬ በኋላ ጥላሃ ይናፍቃችኋል። አሜን። ጻድቅ ይናፍቃችኋል። አሜን። ፊት ይናፍቃችኋል። አሜን። ንግግር ይናፍቃችኋል። አሜን። በኢየሱስ ይናፍቃችኋል። አሜን። አንተ በቀላሉ አትገኝም። ጌታ ውድ ሰው ያደርጋል። አመሰግናለሁ። አመሰግናለሁ። አንተ እነሱ እንደሚሉ አይደለም። ማትፈለግ አይደለም። ዋጋ የሌለ አይደለም። እነሱ በጣም ንቁ አይደለም። ጠሉ አይደለም። እኔ ዛሬ ጸልያለሁ። ሕያው ጌታን አምላችሁ ከዛሬ ማታ ጀምሮ ይሄ ጉዳይ ይቀጥላል። አሜን። እግዚአብሔር ነገር ሁሉ መልካም ያደርጋል። ስምህን በመልካም ይበትናል። አሜን። ወደ ሰሜን ይበትናል። አሜን። ደቡብ ይበትናል። አሜን። ምስራቅ ይበትናል። አሜን። ያየ ይወድሃል። አሜን። ያየ ይቀበላል። አሜን። ኢየሱስ ጌታ ነው። እሰነ ኢየሱስ ቁጭ በሉልኝ። አሜን። ቢያዋርዱም ቢያንቋሽሹም ባለ ራእይ መጣ ቢሉም ባለ ህልም መጣ ቢሉም በቅርቡ እንዲህ ይሆናል። የሰራዊት ጌታ እግዚአብሔር የእነሱን በር ዘግቶ ቁልፉ ወደ አንተ እጅ ያስገባል። አሜን። የሰራዊት ጌታ በቅርቡ የእነሱን በር ይዘጋል። አሜን። ዋና ቁልፍ ወደ እጅ ይገባል። አሜን። ስንዴ ፍለጋ ይመጣሉ። አሜን። መፍትሄ ፍለጋ ይመጣሉ። እንደ ዛሬ ህይወቴ አይቀጥልም። እሰነ ኢየሱስ ቁጭ በል ሰንዴ አሜን። በቅርቡ እንዲህ ይሆናል። ጌታ መልካም አይደለም? መልካም ነው። ለአንዳንዱ ሰማይን ይዘጋል፣ ምድሩን ይዘጋል፣ ምንጩን ይዘጋል። ቁልፉ ወደ አንተ እጅ ይገባል። አሜን። እየለመኑ ይመጣሉ። አሜን። ሽማግሌ ይላካል። አሜን። ሰዎች ይመጣሉ። አሜን። ያንተ ጌታ ይታወቃል። አሜን። ኢየሱስ ጌታ ነው። ተባረኩልኝ። እንዲህ ይሆናል። 24 ሰዓት ሳይሞላ አካሄድ ይቀየራል። ሌላ አዲስ ሕግ ይወጣል። እግዚአብሔር ያከብርሃል። አሜን። እሱ ያከብረ ማን ያዋርዳል? እሱ ያዋርደ ማን ያከብራል? እግዚአብሔር ያከብራችኋል። ያከብረኛል። ያሳርፈኛል። ነጮች ይገዙልሃል። ጥቁሮች ይሰሙሃል። ሰመሩ ይሰማል። ደቡብ ይሰማል። በኢየሱስም ሆነ። አሜን። ቁጭ በል ሳንዴ እስቲ አሜን። ይሄ ነው የሚሆነው። አሜን። እስቲ አሜን። ሰው ለመኖር ይበላል፣ ለምግብ ግን አይኖርም። የተከበረው ትልቁ ጸጋ በውስጥሽ ያለ ለምግብ እንዳትሞቺ እኔ ዛሬ ጸልያለሁ። አሜን። የሰማይ ወፎች የሚያኖር እግዚአብሔር አንተን በቃል ያኖራል፣ በትንቢት ያኖራል፣ በድንቅ ያኖራል። ልብ በማይፈልገው ቦታ አንተን እያንቋሹሹ እዛ ቢሮ ላይ፣ እዛ ከተማ ላይ፣ እዛ መንደር ላይ ለኑሮ ብለ ለምግብ ብለ በኢየሱስም አትንከራተትም። አሜን። አሜን። እዛ ኢየሱስ በዚያ ኢየሱስ ቁጭ ብለህ ሳንዴ ዛሬ መጸለይ እፈልጋለሁ። ለአንዳንዱ ውስጡ አይፈልግም፣ መንፈስ አይቀበልም። ግን ከኋላ እናት አለች፣ ከኋላ ቤተሰብ አለ፣ የሚበላ የለም። አትፈልጉም። አላስፈላጊ ሰው አባት ሆነዋል፣ ሀለቃ ሆነዋል። እጅ ከፍ አድርግልኝ። እንዲህ ይሆናል። የሰራዊት ጌታ እግዚአብሔር ከባለጌዎች እጅ ያወጣል። አሜን። ከማይሆን ሰው እጅ ያወጣል። ወደ መልካም ቦታ ያሻግራል። ለትውልድ ትሆናለህ። አሜን። ለብዙዎች አባት ትሆናለህ። እንደው እናት ትሆኛለሽ። አሜን። ኧረ ዘመን መጥቷል። አሜን።
እስያነ ዘመን መጥቷል በሲ ዘመን መጥቷል ጊዜ መጥቷል በሲ ጊዜው መጥቷል ሰዓት መጥቷል በሲ ሰዓቱ መጥቷል ኢየሱስ ጌታ ነው አሜን ኢየሱስ ጌታ ነው አሜን ኢየሱስ ጌታ ነው አሜን ቁጭ ወሳንዴ ድንቁ ኢየሱስ ድንቅ ያደርጋል ድንቁ ኢየሱስ ድንቅ ያደርጋል አንድ ምሳሌ ላሳያችሁ እስቲ ወንድሜ እስቲ ያኔ ኢየሱስ በሲ ኢየሱስ እኔ ዛሬ ማታ መጸለይ ፈልጋለሁ አሜን እንዲህ ይሆናል እሺ ይሄን ወንበር ተብሎ ይሄ ስራ ተብሎ ይሄ ኑሮ ተብሎ ጸጋን እየነኩ አንተን እያንቋሽሹ እንደ ውሻ እያዩ እኔ ዛሬ ጸልያለሁ ለጌታ ክብር የማይሆን የተኛው ወንበር በዚህ ወር ይገለበጣል በዚህ ወር ይገለበጣል አሜን ወንበሩ ይገለበጣል አሜን በኢየሱስ ይገለበጣል አሜን ቁጭ በል አንዴ አንደ ቁጭ በሉ ኢየሱስ ጌታ ነው አሜን ሕያው ጌታ ነው የምላችሁ የጌታን ክብር የሚያስነካ ከሆነ ያንተን ጸጋ የሚያንቆሽሽ ከሆነ እኔ ዛሬ መጸለይ ፈልጋለሁ ለቁርስ ብለ ለምሳ ብለ ለራት ብለ በማትወደው ከተማ በማትወደው ሀገር የማትወደው ስራ እየሰራ ወይ ለጌታ ክብር የማይሆነው ወይ ልብን የማያሳርፍ ወይ የማያሳርፍ አላስፈላጊ ወንበሮች ከዚህ ወር በኋላ ተገለበጠ ከዚህ ወር በኋላ ተነሳ ከዚህ ሳምንት በኋላ ወደቀ አራ ይገለበጣል አሜን እግዚአብሔር ቦታ ያዘጋጃል ያዘጋጃል ወንበር ያዘጋጃል ያዘጋጃል ከተማ ያዘጋጃል ያዘጋጃል ሰዎችን ያዘጋጃል ያዘጋጃል ሰኞ ሰላም ማክሰኞ ሰላም ሰላም ሮብ ሰላም 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 አራ የሚያስቀና ወንበር አሜን እግዚአብሔር ያዘጋጅልሃል ያዘጋጅልኛል እግዚአብሔር ያዘጋጅልሃል ያዘጋጅልኛል 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 ቁጭ በል እስኪ ያዘጋጅልኛል እኔ ዛሬ ይሄ ነው የምታየኝ አሁን ከዚህ ቃል በኋላ ከዚህ ቀን በኋላ ነገ ሲነጋ ለአንዳንዶቻችሁ በረከትን ይዞ አሜን ስኬትን ይዞ አሜን ጸጋን ይዞ ይነጋል አሜን ነገ እንደማንኛው ቀን አይደለም የነገ ይለያል ዛሬ ማታ የምስራች አሜን ተኝተህ ስትነሳ ታሪክ ይቀየራል ስም ይቀየራል አድራሻ ይቀየራል የፈጠነ ጉብኝት አሜን አንድ ወር ሳይሞላ አሜን 15 ቀን ሳይሞላ አሜን የሷ ጌታ ነው አረ ጌታ ከሷ ጋር አለ አሜን እግዚአብሔር አደረገላት ኢየሱስ ጌታ ነው አሜን ቁጭ ወሳንዴ እስቲ ቀኝ ከፍ አድርግና የሚያሳርፍ ጌታ እንጂ የሚያሳፍር ጌታ የለኝም በጌታ የሚያሳርፍ ጌታ እንጂ የሚያሳፍር ጌታ የለኝም ዛሬ ማታ መጸለይ እችላለሁ ያመንከው ያሳርፋል አሜን ያመንሽው ያሳርፍሻል አሜን አረ በኑሮ ያሳርፋል አሜን በስራ ያሳርፋል በወንበር ያሳርፋል በከተማ ያሳርፈኛል ውጣነ ኤላዳጋባሽ ያሳርፈኛል ኤላዳጋባሃራቲናዳስ ድገሙና ያሳርፈኛል ይፈርድልኛል ያዘጋጅልኛል ልጸልላችሁ ወይ የመስዋዕቱን በግ እግዚአብሔር ያዘጋጃል መልስ ያዘጋጃል ገንዘብ ያዘጋጃል ወንበር ያዘጋጃል ባል ያዘጋጃል ሚስት ያዘጋጃል ከተማ ያዘጋጅልኛል ኢየሱስ ጌታ ነው አሜን ቁጭ በል አንዴ አሁን ዛሬ ጸልያለሁ ከዚህ ጉባኤ ወጥተህ ስትሄድ ለመጀመሪያ ጊዜ በዚህ ወር ይሳካልኛል አምና ባይሳካ ካቻምና ባይሳካ ትናንትና ባይሳካ ሁሌ ባይሳካ ከዛሬ ማታ ጀምሮ በገባችሁ ቦታ ይሳካልኛል የገጠሩ ይሳካል ከተማ ይሳካል አገልግሎት ይሳካል አግብተህ ይሳካል ተናግረህ ይሳካል ሰርተህ ይሳካል በኢየሱስም ይሳካልኛል አንድ ቁጭ በል ቀኝ ከፈርግና ይሳካልኛል ይሆንልኛል ዛሬ ማታ መጸለይ እችላለሁ እንዲህ ይሆናል ከሰኞ ጀምሮ
ይያው ጌታና ምላችሁ ከዛሬ ማታ ጀምሮ ለማንም መላገጫ አትሆኝም። አልሆንም። ለማንም መላገጫ አትሆኝም። አልሆንም። እንዳለ ብዙዎች መነጋገር ትሆናለህ። እሰይ ትሆናለህ። አሜን። እስኪ ከዛሬ በኋላ በየቦታው በየሻይ ቤት በየማኪያቶ በየቸርች ለብዙ ሰዎች መነጋገሪያ እሰይ ይሆናል። ኢየሱስ ጌታ ነው። አሜን። ኡታነ አሹ በሰኔ አሹ ጀለሃታካ ባህዲላ ዲጋቦስ መነጋገሪያ። እስቲ አሜን አሜን። መጸለይ እችላለሁ። አዎ በፈለገ ሰዓት እየመጣ እንደፈለገ አያሽከረክርም። ኢየሱስ አያሽከረክርም። አሜን። እስኪ ከዚህ በኋላ ማንም ሰው እንደፈለገ በፈለገ ሰዓት እየመጣ በኢየሱስ ስም አያሽከረክራችሁም። አሜን። አሜን። እግዚአብሔር ያከብራችኋል። አሜን። ኢየሱስ ጌታ ነው። አሜን። እሰና ሐሹ በዚህ ሐሹ ቬላሃታካባስ ኤታካባሃቲና ናናካባስ ሴሌትራሃዲጋቦ ዮሴፍን የፈተነው የመጣው ቃል ነው። የመጣው ቃል ነው የፈተነው የመጣ ቃል ነው። ዘርጉ እጆቻችሁ ወደዚህ ቬላሃታካባስ ከሄቫዳጋባ ዘርጉ እጆቻችሁ። እሺ እንዲህ ይሆናል። አሜን። ዘርጉ እጆቻችሁ። በማይመች ጎዳና ውስጥ እንደዚህ አይነት ህይወት ይኖራሉ ብለህ ለአንድ ቀን አስበህ የማታውቀው ህይወት ውስጥ እያለፋችሁ ያላችሁ ሁላችሁ የምስራች። አሜን። ሊነጋ ስል ይጨላልማል። አንድ ጉዳይ ዛሬ መጸለይ እፈልጋለሁ። ለቅሶ ማታ ቢሆን ደስታ ጧት ይሆናል። ለቅሶ ማታ ቢሆን ጧት ደስታ ይሆናል። ለቅሶ ማታ ቢሆን ጧት ደስታ ይሆናል። ሁለት እጅ ከፍ አድርግልኝ። ሼላሃታካ ባህራዲያዳስ ሁለት እጅ ከፍ አድርግልኝ። ሌላታካ ፕራሃዳጋባስ የሚቀይር እግዚአብሔር ደመና፣ ምዕራፍን የሚቀይር ደመና፣ ጠረንን የሚቀይር ደመና። ሼላሃዳጋ ሁላችሁ ከኔ ጋር ናችሁ? አዎ። አሁን በዚህ ጉባኤ መካከል ያልታደላችሁ አላችሁ። እንደ ድንገት ሆኖ ወደ ዋና ሐሳብ አሁን ልመለስ። ያልታደላችሁ ሰዎች አላችሁ። ወይኔ ያልታደላችሁ ሰዎች አላችሁ። እንደ ድንገት ሆኖ የውሎ ጉዳይ በሱ ላይ ጥለዋል። ቅድም ብያችኋለሁ። እኔ ከዚህ ከተማ ሲሄድ ስልኩን ዘጋ። አልቀበልም አለ። አንዱ አልቀበልም አለ። ጌታ ግን የክልሉን የከተማ ካንቲባን ፖሊስ አዛዥ አፈ ጉባኤ እስቲ አሜን አሜን። እስቲ አሜን አሜን። የውሎ ጉዳይ ሆነ እንጂ ስንት የምወደው ህዝብ ካለበት ከአዲስ አበባ ተነስቼ ከቤት ተነስቼ ጅማ አልፌ ቦንጋ አልፌ ወደዛ ሲሄድ አረገ እሱ የውሎ ጉዳይ ሆነ እንጂ እችን ቃል ጌታ በዛ ጊዜ አንተ ማን እንደሆንክ እሱ አላወቀም አለ ጌታ። በእውነት አላወቀም። አንተ እንቁን በሪያ ፊት አትጣል። በማይሆን ሰዎች ፊት ለማይሆን ሰው አይገባውም። አሁን ያልታደላችሁ አላችሁ እንጂ አንተ ተራ ሰው አይደለህም። አሜን። አይደለው። አንቺ ተራ ሴት አይደለሽም። አይደለው። የውሎ ጉዳይ ሆነ እንጂ የእንጀራ ጉዳይ ሆኖ እንጂ የቀን ጉዳይ ሆኖ እንጂ ባንቺ ላይ እሱ እንደዚህ ሊናገር አይሆንም። ልጸልይላችሁ። እንዲህ ይሆናል። እሺ ሕያው ጌታ ነው የምላችሁ። ግንባሪ ፊት የጠሉ ሰዎች ከተወሰነ ቀን በኋላ ጀርባ ይናፍቃቸዋል። አሜን። ጀርባ ይናፍቃቸዋል። አሜን። ፊትን የጠሉ ሰዎች፣ አይንን የጠሉ ሰዎች፣ ንግግርን የጠሉ ሰዎች ከቅርብ ጊዜ በኋላ ጀርባ ይናፍቃቸዋል። እስከማገኙ ድረስ ጀርባ ይናፍቃቸዋል። አሜን። ኢየሱስ ጌታ ነው። ኡታነ አልገኝም። እንደው እንዲህ ይሆናል። አሜን። አሁን ያለው ህይወትን ለትምህርት ታደርገዋለህ። አሁን እያለፍክ ያለው ህይወት እንደ ታሪክ ይወራል። አሜን። እንደ ምሳሌ ይወራል። አሜን።
በኋላ ለትምህርት ይሆንልሃል። አሜን ለትምህርት ይሆናል። አሜን ልጸልላችሁ አይደለም? አዎ እንዲህ ይሆናል። እሺ አዋሳ ባትቀበል አዲስ አበባ አለ። አሜን ኢትዮጵያ ባትመች አሜሪካ አለ። አለ አሜሪካ ባይመች ካናዳ አለ። አለ ነጭ በቤት ጥቁሮች አሉ። አለ ኧረ እግዚአብሔር ቦታን ያዘጋጃል። ኧረ ያዘጋጃል። ኧረ ያዘጋጃል። እስቲ አንዴ ኢየሱስ ያዘጋጃል። ቁጭ በል አንዴ ና ወንድሜ፣ እስቲ ዝም ብለህ ይህችን ቦታ አንብብልኝ በዛ በሚያምር አማርኛ። እኔ ብለው እኔ ነፃ አይደለሁም፣ ሐዋርያስ አይደለሁም። ጌታችን ጥያቄ ምልክት እኔ ነፃ አይደለሁምን? ሐዋርያ አይደለሁምን? ቆይ ቀስ ብለህ ሐዋርያስ አይደለሁምን? ጌታችንን ኢየሱስ ክርስቶስን አላየሁትምን? እናንተስ በጌታ በሥራዬ አይደላችሁምን? የሐዋርያነቴን ማኅተም በጌታ እናንተ ናችሁና ሌሎች ሐዋርያ ባልሆን ለእናንተ ምንም ቢሆን ሐዋርያ ነኝ። ቀጥሎ ምን ነው የሚለው? ለሚመረምሩኝ መልሴ ይህ ነው። ልንበላና ልንጠጣ መብት የለምን? ቆይ አንዴ የሚያወራው ሐዋርያው ጳውሎስ ነው። ሐዋርያው ጳውሎስ ነው። እሺ ቀስ ምን ነው የሚለው? እኔ ነፃ አይደለሁምን? ሐዋርያስ አይደለሁምን? ጌታችንን ኢየሱስ ክርስቶስን አላየሁትምን? እናንተስ በጌታ ሥራ አይደላችሁምን? የሐዋርያነቴን ማኅተም በጌታዬ እናንተ ናችሁና ሌሎች ሐዋርያ ባልሆን ለእናንተስ ምንም ቢሆን ሐዋርያ ነኝ። እሺ ከዛ ለሚመረምሩኝ መልሴ ይሄ ነው። እሺ በላና ልንጠጣ ልንበላና ልንጠጣ መብት የለምን? እስቲ አሜን አሜን። ይህ ወደዚህ ለአንዳንዱ ሐዋርያ ጳውሎስ ሌባ ነው። ለአንዳንዱ ወንበዴ ነው። ለአንዳንዱ ተራ ሰው ነው። ለአንዳንዱ ከምንም በላይ መጥፎ ሰው ነው። በገንዘብ በኩል ስለ ሐዋርያ ጳውሎስ ለሚያነሱ ሰዎች ሐዋርያ ጳውሎስ መልስ እንዲህ ነው ያለው፣ ልንበላ ልንጠጣ እኛ መብት የለንም። አመሰግናለሁ። ከኔ ጋር ናቸው አይደለ? እነሱ ምንም ባይቀበሉ እንኳን ለእናንተ ግን ሐዋርያ ነኝ። የሐዋርያነት ማኅተሜ ናችሁ። ነቢ ታሬና ፓስተር መንገሻና ዴቭና ና ምዝጌ ሙሌና ታዴና ና ስላስ ዴቭና ላሳያችሁ ዝም ብዬ ሁላችሁ ሰልፍ ያዙ። አንድ ሰልፍ በአንድ ሰልፍ። አሁን በደንብ ስሙኝ። እነዚህ ሁሉ ወንድሞቼ ናቸው። እዚህ የሚያገለግሉ ናቸው። ነቢ ታሬ ይባላል። ፓስተር መንገሻ ይባላል። ዘማሪ ዴቭ ይባላል። ነቢ ምዝጌ ነው። ነቢ ሙሌ ነው። ነቢ ታዴ ነው። ነቢ ስላስ ነው። ነቢ ዴቭ ነው። አሁን አገር ሰላም ነው። እነዚህ ሁሉ ወንድሞቼ እንዲህ ይላሉ፣ መንፈሳዊ አባቴ ይሉኛል። እኔም በዛ ሀሳብ ተስማምቼ እስካሁን አቤት ነው የምላችሁ። ግን እንደው ያ ቀን አይምጣና ይሄ ወንድሜ እንደው አይደለም ብሎ እሱ ቢሄድ እንደው ምን ታመጣለህ አይደለም አንተ ብሎ እሱ ቢሄድ ምን ታመጣለህ እንደው ብሎ እንደምታውቁ የኛ ቤት እንደ ቢሄድ እሱ ይሄን ቢሄድ እናንተም ብትሄዱ ሁላችሁ ብትሄዱ ልጆች አሉ። አንደኛው ቃል ኪዳን ነው የምትባለው፣ በረከት ይባላል። ልጆች አሉ፣ ዲቦራ ነው የምትባለው። እናንተ ሁላችሁ ከዛሬ በኋላ እንደ አባት አንተ አንቀበልም ብትሉ እንኳን ለልጄ ለቃል ኪዳን አባት ነኝ። ታናሽ ልጄ በረከት እስራኤል ይባላል። እናንተ ሁላችሁ አባት አይደለም ብትሉኝ እኔ ግን ለበረከት አባቱ ነኝ፣ ለቃሉ አባት ነኝ፣ ለዲቦራ አባት ነኝ። እስቲ አሜን አሜን። እስቲ አሜን አሜን። ሐሳብን አገኛችሁኝ? አዎ። አይደለም ብትሉ እንኳን
እንደ አባት የሚቀበሉ ልጆች አሉ ማለት ነው። አሉ። አንተ ባትቀበለኝ ልጆቼ ይቀበሉኛል፣ አባቴ ይሉኛል። አባቴ እስራኤል የሚሉ ልጆች አሉኝ። ልጆች አሉኝ። እናንተንም ማንም ሰው ባይፈልጋችሁ የሚፈልጓችሁ ሰዎች አሉ። ሐሳብን አገኛችሁኝ? አዎ በሉኛ። ማንም ባይፈልጓችሁ እንኳን ተስፋ እንዳትቆርጥ ሌሎች አሉ። ለልጆች አባት ነህ። አሜን። አልገባችሁም? ለልጆች አባት ነህ። አሜን። ለልጆች እናት ነሽ። አሜን። እስቲ ለልጆቼ በለሲ ለልጆቼ ድገሙሲ ለልጆቼ ድገሙሲ ለልጆቼ የሚቀበል ልጅ አለ ማለት ነው። ልጅ ይቀበላል። እንትና ጠላ እንጂ ልጅ ይቀበላል። ሐዋርያ ጳውሎስ እንዲህ አለ፣ እነዚያ ወንበዴዎች ይላሉ፣ ሌቦች ይላሉ፣ ክፉ ይናገራሉ፣ ሁሉ እንደምታውቁ ነው። እነሱ ምንም ባይቀበሉ እንኳን እናንተ ግን አላያችሁም እንዴ? አምላክ እኔ በዓይን አላየው? እናንተ ደግሞ የኢየሱስ አይደላችሁ? እነሱ ሁሉ ባይቀበሉ እንኳን ለእናንተ ግን እኔ ሐዋርያ ነኝ። ለሚመረመሩኝ፣ ክፉ ለሚያወሩ፣ ገንዘብ ሲነሳ ለሚያወሩኝ እኔ ሰው አይደለሁም? አልበላም፣ አልጠጣም፣ ራእይ የለኝም። እንዳንተ ቢሮ መሄድ እችላለሁ? አልችልም። ብዙ አላወራ። እናንተ ግን ስሙኝ። እኛ ሰው ነን። እንበላለን፣ እንጠጣለን፣ እንለብሳለን፣ ያስፈልገናል። ለወሬ አትጨነቁም። ግማሹ ወንበዴ፣ ግማሹ ሌባ፣ ግማሹ እንደ ክፉ ይላሉ። እኔ ግን ማንም ሰው ለሁሉ ህዝብ አልተጠራም። የፈለገ ይምጣ እንጂ ዓለም ሁሉ እስራኤል ዳንሳ ሊቀበል አይችልም። የሚቀበል ህዝብ አለ ግን። አሜን። ለአንዳንዱ ኢየሱስ ሌባ ነው። ለአንዳንዱ ኢየሱስ ወንበዴ ነው። ለአንዳንዱ ኢየሱስ አጋንንት አለበት። አንዳንዱ ኢየሱስን ወጉ፣ ደበደቡ፣ ተፉበት በኢየሱስ ላይ። እንኳን አንተን ኢየሱስን አልተቀበሉም። ሁሉ ዓለም አይቀበልም። የሚቀበል ትውልድ አለ። አይገባማ። ቀኝ ከፈርግ አንተ እግዚአብሔር ሰው ከኔ ጋር ናችሁ? አዎ። ታዲያ አንተ ከኢየሱስ በላይ ደግ ነህ? አይደለም። አንተ ከሱ በላይ ምስኪን ነህ? አይደለም። አንተ ለምትደም ታፈሳለህ? አይደለም። እሱን ያልተቀበለ አንተን ይቀበላል? አይቀበልም። yes ከናንተ በፊት ዓለም እኔን አልተቀበለችምና እናንተንም አትቀበላችሁ። ይሁዳ ኢየሱስን ጠላ። ለምን? የለም ምክንያት። ጠላ። የመንገዱ ባህሪ ነው። የመንገዱ ባህሪ ነው። ከነገ ጀምሮ እንዲህ ይሆናል። አንዳንዱ በአንተ ላይ ያለው ክብር አይቶ ያጨበጭባል። አንዳንዱ ያስጨበጭብብሃል። አንተ ግን መሄድ አለብህ። አሁን ከዚህ ጉባኤ የሚሸኝ ህዝብ አለ። አሜን። የሚሸኝ ህዝብ አለ። አሜን። ያኮ አገኛችሁኝ? አዎ። ያኮ ሽባ ሰውየው ኢየሱስ በዚህ ምድር እያለ እኮ ነበር። ያ ሽባ እያለ እኮ አልፎ ሄዷል። አሁን በደም ስሙኝ። ያ ሽባ ሰውዬ አለ። ሽባ ሆኖ እያለ እኮ አልፎ ሄዷል። ኢየሱስ አልፏል። ማ? ኢየሱስ። ጴጥሮስ ግን ሲመጣ ተፈወሰ። ጊዜ አለው። ከነገራችሁ አይደለ? አዎ በሉኛ። ኢየሱስ ሲሄድ አልተፈወሰን ሰውዬ። በጴጥሮስ እጅ ግን ተፈወሰ። እጅግ ከፍ አድርግልኝ። የተኛው ነቢይ ቢነሳው እንኳን ባንተ ብቻ የሚሆን ድንቅ አለ። አሜን። ባንተ ብቻ የማይደገም ድንቅ ይሆናል። አለ ሌላ ታምር። እስቲ አሜን አሜን አለ። እስቲ አሜን አሜን። እየሰማችሁ ነው? አዎ። ያንተን መገለጥ፣ ያንተን መውጣት፣ ያንተን መቆም የሚጠብቅ ሰው አለ። አባ ሰው ስጠን፣ የተቀባ ሰው ስጠን። አሜን። አንተ እስከምትገለጥ ዓለም የጮች ነው። እኔ ግን ዛሬ ማኑ አንድ ነገር አለ።
በነቢይ እንትና በሐዋርያ እንትና በነቢይ እንትና በፓስተር እንትና ያልተመለሰ ትልቁ ጥያቄ በዚህ ዓመት ባንተ ይመለሳል። አሜን። ባንቺ ይመለሳል። ይመለሳል። የቤተሰቦች ጉዳይ፣ አሜን። የከተማ ጉዳይ ይመለሳል። ባንቺ ይመለሳል። ይመለሳል። ባንተ ይመለሳል። ይመለሳል። እስቲ ኢየሱስ ኢየሱስ እስቲ ኢየሱስ ኢየሱስ ሶስት ስንት ነው? ሶስት ስንት ነው? ሶስት የተከበረውን ትልቁ ጸጋ ለአላስፈላጊ ሰው አሳልፈህ አትስጥ። አሜን። በማይሆን ቦታ አትንከራተት። እሺ አንተ ስትገለጥ ዓለም ባንተ ያልፋል። አሜን። መንገድ ያማረ ይሆናል። ኢየሱስ ጌታ ነው። ጌታ ነው። ኢየሱስ ጌታ ነው። ጌታ ነው። መልካም የምትለው ከተማ ናት። መልካም የምትባለው ከተማ መልካም የምትባል ስፍራ ናት። እዛች ቦታ ላይ ቁጭ ብሎ ነው ያለው። ኢየሱስ በነበረበት ዘመን በዚያ በራፍ አልፏል። ግን ይሄ ሰውዬ በኢየሱስ ጊዜ አልታየም። አንድ ጊዜ ግን ከቀኑ 9 ሰዓት ዮሐንስና ጴጥሮስ ለጸሎት ይወጣሉ። በሚወጡበት ጊዜ ይለምናል። የዛሬ ልመናና የዛን ጊዜ ይለያል። እንደዚህ ያለ የሚሰጥ ከእጃቸው አንዳች ነገር እንደሚቀበል አውቆ ሰውየው ከመጀመሪያ ነገር አለ አይቷል። የሆነ ነገር እንዳለ የሆነ ነገር እንደሚቀበል ገብቶታል። ምን እንደሚቀበል ግን አያውቅም። እዚህ ያሉ ሰዎች አሉ ዛሬ ምን እንደተዘጋጀላቸው የማያውቁ፣ ምን እግዚአብሔር ምን እንዳሰበላቸው የማያውቁ ሰዎች አሉ። ዛሬ ግን እናገራለሁ፣ አንድ ሰው ዛሬ ከራእዩ ጋር ይገናኛል። አንድ ሰው ዛሬ ከራእዩ ጋር ይገናኛል። ቆይ ነብያው ታንክ ዩ አንደ ቁጭ በሉልኝ። ሁላችሁ ከኔ ጋር ናችሁ? እስኪ ቀኝ እጅ እንዲያጎደኝ። እሺ አሁን እኔን ተሆነ ወደ አንተ እንዲያርግ ወደ ራሴ አዙር። አሁን በደንብ ስሙኝ። የእናንተ የቤታችሁ ማዕበል ባንተ ይቆማል። አሜን። ይቆማል። የአባቴ በጥያቄ ባንተ ይመለሳል። አሜን። ከእናንተ ዘር ማንዘር አንተ ትነሳለህ። አሜን። ሌላ ሰው እንዳጠብቅ፣ ወንድም እንዳጠብቅ፣ ጓደኛ እንዳጠብቅ፣ ሚስት እንዳጠብቅ የሚያናውጣችሁ ባንተ ይቆማል። አሜን። እስቲ የኛ ቤት ጥያቄ ነቢይ እንትና ቢነሳ፣ ሐዋርያ እንትና ቢነሳ ያልተመለሰ ትልቁ ጥያቄ ብዙ ጥያቄ በኢየሱስ ስም በእኔ በኩል ይመለሳል። አንድ ቁጭ በሉልኝ። ና እዚህ ጋር በዚህ ጉባኤ ላይ ስሙን መጥራት አልፈልግም። ሰሞኑን አንድ ትልቅ እግዚአብሔር ሰው እንዲህ አለ፣ በቤቴ የኢምባ ክፍል ስለሚጸልይ ሁሌ አንዳንድ ቦታ ስትይ የጸሐፊ ቢሮ እንደሚባል የዋና ቢሮ እንደሚባል በሱ ቤት ውስጥ የኢምባ ክፍል አለ። ኢምባ ሁሌ ይጸልያል። ሁሌ ነው የሚጸልየው። ሁሌ ይጸልያል። ቤቴ ነው አለ። ሌላ መጥቶ በእኔ ቤት ነው የምጸልየው፣ ለእኔ ግን ቤቴ ነው አለ። ኢምባ ክፍል አለኝ አለ። ብጸልይ እምቢ አለኝ አለ። ከዛ እንደምታውቁ መታ ተፈውሰሃል ውጣ አልኩ። ስወጣ በሽታ የለም። ምን አይነት ነገር ነው? በኢምባ ቤት እምቢ ያለው ሶስት ጥፊ መቶኝ ስንት ፓስተር ስንት ነቢይ ጸልዮ እምቢ ያለው ጉዳይ በቃ አሁን ተፈታ አልኩ አለኝ። ወደ ዋና ሀሳቤ ልመለስ። ከእናንተ ቤት ለብዙዎቻችሁ በአንዳንድ ቤት ውስጥ ሳምንታዊ አምልኮ ይደረጋል፣ ግን መርገሙ አልተሰበረም። ሁሌ ይጸልያል፣ ሁሌ ይመለካል፣ ሁሌ ይጸልያል፣ ሁሌ ይመለካል። እስከ ዛሬ ግን ምንጩ አልተፈወሰም። እናንተ ብዙ ናችሁ፣ ህዝብ ሁሉ ብዙ ነው። እኔ ከእያንዳንዳችሁ ጋር በአካል ወደ ቤታችሁ መሄድ አልችልም። ዛሬ ጸልዬ እሸኛችኋለሁ። ከዚህ ግቢ ስትሄድ ያላሰብከው ትልቅ ችቦ ወደ እጅ ይገባል። አሜን። ትልቅ ችቦ ወደ እጅ ይገባል። አሜን። እስኪ እኔ በዚህ ወደ ሀገሬ ወደ ቤቴ ባዶ እጄ አልመለስም። የሆነ እሳት ይዤ እሄዳለሁ። የቤታችን መርገም
በኢየሱስ ስም በኢየሱስ ስም በኔ በኩል ይሰበራል 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 ስለ ኢየሱስ 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 ኢየሱስ